እንግዲህ ቤተሰብ ትናንት ሩታ አብርሽ ይቅርታ አብርሽ እንግዲህ ሶስቱን አሳስሮ ነበረ፣ አሳስሯቸዋል። ሩታም ለቃል ቀርባ ተመልሳል። የልጅ እስኪጣራ የልጅ እናት ስለሆነች ዳኒና ደግሞ ኤፍሬም ማቆያ ቤት ተቀምጠዋል። ደጎኑ መቀጣት አለባቸው፣ በጣም ፈልቶባቸዋል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ያምጣላችሁ። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። እንግዲህ ሰሞኑን በሄርሜላ መጥፋት ሩታ፣ ዳኒ፣ ኤፍሬም ሆነው አብርሽን እቃ እቃ ነበር የተጫወቱበት፣ እያላቀጡ እያፌዙበት አይታችኋል። ደስ ሲላቸው ፎቶ አንትን ብለው ለጥፍ እያሉ በጣም ትዕግስተኛ ነው። ሌላ ቢሆን ተደባርቧል። የገዛ ወንድሙ ራሱ ከጎኑ አልሆነም ነበር። የሚያሳዝነው ነገር ምን አይነት እንጃ። የፈለገ ድራማም ቢሆን እህቶች ወንድም እንጃ ጭካኔ፣ የነገሩ ጊዜው ጭካኔ ሆኗል። እና ስለዚህ አብርሽ ደግሞ በንዴት ባረጉን ነገር ጠቅለል አድርጎ ሁለቱን አሳስሮ እስኪጣራ እንግዲህ አብርሽ ትንሽ እዚህ ላይ የተሳሳተው እኔ ይቀጡ ያስመስላሉ። እነሱ የደበቋት ነው የሚያስመስሉት፣ የሚያፈዙን ነገር የሚስቁት ምናምን በቃ አስመሰለበት። የልጅ እንዴ የታመመና ያልታመመ ሰው እኮ አንድ አይደለም። ያጣና ሀብታምና ድሃ አንድ አይደለም። አስተሳሰቡ የጠገበና የራበውም አንድ አይደለም። ስለዚህ አብርሽም ያን የተመሳሰለበት እንደዛ ሲሆኑ ገብቷቸዋል። እንደዛ ሲሆኑ እውነትም እነሱ ናቸው የደበቋት ብለው ጭንቅላቱ ጠረጠረ። በቃ አሳሰረ። ይቀጡ። በጣም ፈልቶባቸዋል። ዳኒ በዚህ በኩል ከህይወታችሁ ወጥቻለሁ ምናምን ብሎ መልሶ ዞሮ ከሩታ ይሆናል። ልጁ እኮ መቀለጃ ነው ያደረጉት እንዴ። ስለዚህ ሩታም ያው ልጅ ቃሏን ሰጥታ የተመለሰችው ሊ ስላላት እነሱ ሊ ባይኖራት እዛው ትቀመጥ ነበር። እና ስለዚህ እሷ ደግሞ ትናንት ያዙ ይልቀቁኝ፣ እሷ እንደዚህ መሆን ግራ ገብቶኝ እኔ እንዲህ ምኑና ነው ምኑና ነው እንዲህ ላይታይ የሚያዘልላል? ምን አገባት? ኤፍሬም እኮ የአብርሽ ወንድም እንጂ እሱ አይደለም። ዳኒ ጓደኛዋ እንጂ ውሽማው አይደለም፣ ባሉ አይደለም፣ ወንድሙ አይደለም። ምን አገባት እንዴ? በዚህ በትግል እኮ አብርሽ እሷ ሊሆን አይችልም። ሰምታችኋል? ሜሪ ምን እንዳለ? አንተ የሌላ ሰው እንድትሆን አትፈልግም፣ ለዛ ነው። ሜሪ እኮ ቃሏን ተናግራለች፣ ግን ሲዋሩ እንጂ ትክክለኛ መሆኑን አላቅም ነው ያለችው። የሜሪ ንግግር እንግዲህ እውነት ውሸት አናቅም። እንዴ ሩታ እሱ ሞት ንቅ አድርጉኝ እንጂ ረዱኝ፣ ብሞት 3 ዓመት ምን ልቀመጥ? ሄርሜላን ባሉ ነው አልፈልጋትም አለ። ከዚህ ሌላ ሴት ላይ እንደዚህ እንደ ርካሽ ዕቃ ስትታይ ትንሽ አይደብራትም እንዴ? ኧረ ጉድ ፈላ። እናንተ ምን አይነት ዘመን መጣ? ኧረ ሴቶች ተረጋጉ፣ ወደ ራሳችሁ ተመለሱ። አሁን እኮ ወንድ ልጅ ወንድ ልጅ እኮ ሴት ወንድ የምትፈራበት ጊዜ ነበር። አሁን እኮ ወንዶች ሴትን የሚፈሩበት ጊዜ ነው የመጣው። እንዴ ግዴኔ ይሁን አስራችሁ ማስቀመጥ እኮ ነው። ምን አይነት ዘመን ደረስ? አልፈልግም ካለ አንድ ወንድ ልጅ አልፈልግሽም ብሎ አንድ ቃል ከተናገረ መድገም አያስፈልግም። በቃ እንዴ በአንዳንድ ሴቶች ሌሎቹ እህቶቻችን ማታ ስንታሉ ጠንካራ ቆፍጣና፣ በአንዳንድ ርካሾች ሌሎቹን ማታሰድቡ። ስለዚህ ሩታ ደግሞ ውሸቱን ነው ማስረጃ የለም እዚህ ጋር ብሽ ተሳሳቶች ወንድሙ እንዳለው ካለ ማስረጃ አንድ ሰው ማሳሰር በጣም ነውር ነው። ገብቷችሁ አስባችሁታል? ይሄ ሊነገ ደግሞ በሆነ ነገር አድርገው እስር ቤት ያስገቡታል። አይተውትም እንዴ? ማሳሰር የለም ማስረጃ አሉ። በወሬ ሳይሆን ኮቶቼ ወይ ቪዲዮ ወይ ምስክርነት ወይ 3 ምስክር ወይ ማስረጃ መገኘት አለበት። ገና ለገናው በጥርጣሬ እኮ አይታሰርም። አሁንም አልታሰሩ፣ ማረፊያ ቤት ነው እስኪጣራ ነገሩ ማለት ነው። ግን ትክክለኛ ማስረጃ ሳይዝ አብርሽ በንዴት እንጂ ያሳሰራቸው እንደዚህ ማድረግ ትንሽ ተሳስቷል። ለመሰላችሁ በአንድ ጎም ደግሞ የሩታ የሄርሜላ እህት በአቤል ቤት አያችሁ። ሄርሜላ ጓደኛዋ ጋር ናት ተገኝታለች። ና እንሂድ እያለ ነበር አያችሁ። እዚህ ጋር ማስረጃ ሳይኖር ማሳሰር ቂም መያያዝ ነው። ከዳኒና ይችን ተዋት።
ከዳኒና ከወንድሙ እውነቴን ነው፣ ጥሩ አይደለም። ቂም መያያዝ ነው። የገዛ ወንድሙ አሳሰረ ሲባል በጣም ከባድ ነው ለቤተሰብም እና አብርሽዬ፣ አንተ ትዕግስተኛ የተረጋጋ ሰው ነህ። መረጋጋት ነበረብህ። እስከ መጨረሻው አጣርተህ ምን ብለህ ነበር ወደ ህግ መሄድ? ያው እንግዲህ አንድ ሰው ስሜታዊ ንዴት ሲሆን፣ ሁለተኛ ደግሞ እንደው እናንተ ያው ስራችሁም እንጀራችሁም ስለሆነ እንጂ እነሱ ሲጠሩ እኮ ባትሄድ ምንም ያናድህ ነገር የለም። ሲጠሩ አለመገኘት፣ ሩታ ወንድምህ ዳኒ ተብዬው ሲጠሩ አለመገኘት፣ አለቀ። አንተ ስራህን መስራት፣ እሷን ፍለጋ ከጓደኞች ጋር መስራት፣ በቃ እንጂ ስህተት ሰርተሃል። እንግዲህ ሩታ ያስፈታል ነገውኑ ብላ ትእዛዝ ሰጥታለች። እናያለን እንግዲህ። አብርሽም ደግሞ እኔ አስፈጅም አሳሰርም ለህግ ነው የሚፈታችሁ፣ አይሟሙ ይታሰሩ ብሏል። እንግዲህ ልክ ነው። ተጣርቶ 3 ቀንም 2 ቀን ነው ቢያድሩ ይፈታሉ። ቤዛ ደግሞ ተይ ብዬሻለሁ፣ ወንድምና ወንድም አታጋርሊ ብዬሻለሁ፣ ወንድሞቼ ከሚጋደሉ ይታሰር ይቀጣ ብላለች። ትክክል። እውነቴን ወንድምና እህት ቤተሰብ መሀል የሚገባ ሰው መጨረሻ አያምርም። በአሁኑ ሰዓት የሚሰማ ትውልድ የለም። በምክር የሚመለስ ትውልድ የለም። የገዛ ልጃችሁን እንኳን መምከር የማችሉበት ትውልድ ነው። አይሰሙም። ስለዚህ እኒህ ልጆች በትንሽ ነገር ቢጣሉ በጣም ጸጸት ነው። ሩታ አርፈሽ ተቀመጭ።